አንቺ ሰካራም ይሆንሽልሽ ብለሽ በቃ እዚያም አምጥተሽ አሳደርሽኝ አይደል? እኔ እኮ ማረገውን አላውቅም። ደሞ ተው ያልኳል ነበር እንዳንተ እኮ መቅረት ትችል ነበር እንዴ? እኔማ አንቺን ለመጠበቅ ነው እንጂ የመጣሁት እኮ መቅረት ትችል ነበር። ኧረ እባክህ እና እኔኛ መሀል ሳሎን ላይ ቆሜ ኪያዬ ያላንቺ መኖር አልችልም ስለ ሲጀመር ሁለተኛ አንቺን ሐሳብ አልከተልምሽ። እዚያም አምጥተሽ የሰው መሳቅ ያደርግሽኝ አይደል? ዝም በል እባክህ። እንደውም በዛው አስታረቅኳችሁ። እሺ ቆይ ግን ነው ማን ነው ቤት የሚያስገባኝ? አረ ኖርማል ነው። በቃ ኪያ ጋር አደርኩ ቢያቸው። እኔ አላቅም በእናት ግን በቃ ለአባቴ የሆነ ነገር እንዳይሉት ነው የምፈራው። ባክሽ ምንም አይሉሽም ማን በቃ ነው ወደ ቢሮ እንሂድ። ግን በእናት ልብሳችንን ሳንቀይር እንደዚሁ ልንገባ ነው? እኔስ ሂጂ መቀየር እችላለሁ። ይብላኝ ላንቺ እንጂ ነው። እኔማ መሄድ አልችልም። አንተ ግን ይሆናል። ለነገሩ ማን ያይናል ደግሞ ምን አገባን? እንሂድ እባክህ። በቃ ነው አሁን እንሂድሽ። ሰላም ሁላችሁም በያላችሁበት ያሬድ አለማየሁ ባላለው በጽናት ድራማ ላይ የሳንቾን ገጸ ባህሪ ወክዬ የምጫወተው ልጅ ነኝ። ጽናት ድራማ እንግዲህ በሳምንት 4 ማክሰኞ፣ ሮብ፣ አርብና እሁድ ወደ እናንተ እየተላለፈ እዚህ ደርሰናል። ታሪኩ ላይ፣ ድራማው ላይ፣ ትወናችን ላይ፣ በአጠቃላይ ይዘቱ ላይ ምን አይነት አስተያየት አላችሁ? ይሄንን ከውድ ከናንተ ተመልካቾቻችን ማወቅ እንፈልጋለን። ማንን ትወዳላችሁ? ማን ይመቻችኋል? የትኛው ገጸ ባህሪ ያናድዳችኋል? ይሄንን በግልጽነት በኮሜንት አሳውቁ። በቀጣይነት ደግሞ እናንተን ውድ ተመልካቾቻችንን የሚያሳትፉ ጥያቄዎችን በተከታታይ ወደ እናንተ እናደርሳለን። ታዲያ እነዚህን ጥያቄዎች ቀድሞ በኮሜንት ለሚመልስልን ውድ ተመልካች የ2000 ብር ሽልማት እንዲሁም ደግሞ የአይፎን ሽልማት ወደ እናንተ እናደርሳለን። ታወቀ እንደ አይፎን ምን እንደሆነ አልታወቀም። አይፎን 8 ሊሆን ይችላል፣ አይፎን 8 ሊሆን ይችላል። የትም ያልተነዳ ማንም ያላናገረበት አይፎን እንሸልማችኋለን። 2000 ብር የሚያሸልመው ጥያቄ እንደሚከተለው ነው። ቀድማችሁ በኮሜንት መልሱ። ተሸለሙ። መልሳችሁን ቀድማችሁ በኮሜንት ከመልሳችሁ በኋላ ውድ ተመልካቾቻችን እናንተን ኮንታክት የምናደርግበትን ኢሜል አድሬስ ሊሆን ይችላል፣ ስልክ ቁጥራችሁን ሊሆን ይችላል፣ የትኛውንም አድራሻችሁን ብቻ ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንወዳችኋለን። ኧረ አይፎን ስልክ ሄሎ እማዬ እንዴት ነሽ? ደህና ነኝ። እኔ እንትን ልመጣ ነውና ዳጊም እንደምትፈልግ እስቲ ጠይቂልኝ። እማዬ ደህና ነኝ፣ ምንም አልሆንኩም አልኩሽ እኮ። ደግሞ ሲጀመር አንቺ አይደለሽ እንደዚህ ነይና አብረን እንኑር ስትይኝ የነበረው እኮ። በቃ እኔም ደግሞ አሁን ልመጣ ነው፣ ሰዓቱ አሁን ነው ብዬ ስላሰብኩኝ በቃ ልመጣ ነው። እማዬ ምንም አልሆንኩም፣ በቃ ደህና ነኝ አሁን። በቃ እማዬ በቃ ልወጣ ስለሆነ ሰዓት እየሄደብኝ ነው። እባክሽ ደውልልሻለሁ በቃ። እሺ እማዬ። እማዬ ምን ሆነሽ ነው? አቶ አያሌው እንዴት ነህ? ሰላም ነው? ምን ነው በሰላም ነው? መቼ አሁን? እሺ በቃ። አይ እሱማ ይመቸኛል፣ ግን ሁሉ ነገር ሰላም ነው አይደለ? እሺ በቃ እመጣለሁ። እሺ ሰላም ነው ግን ወይኔ ጉዴ ነው። ምን ብሎት ይሆን? አይ በቃ ልቅር፣ እኔ መቅረት አለብኝ። ግን ደግሞ መቅረቴም ጥሩ አይደለም አይደል? ልሂድ አይደል? አዎ ልሂድ። ከቡና ጋር ምግብ ላቅርብ እንዴ? እናም የሚመጣ አይመስለኝም፣ ይቆያል። አይ አልበላም፣ አታቀርቢ። ለአንቺ ሰጅና ቢ እንዴ ብሮ ምን ሆነሻል? ምግብ ሳቢ መድኃኒት ልትወስጂ ነው እንዴ? አይዞሽ ምንም አልሆነም። አንዳንዴ መድኃኒቱን መዝለል ካለብኝ እዘላለሁ። ቆይ ምሩ ምን ሆነሻል? ችግር አለ እንዴ?
መድኃኒትስ መዝለል ለምን አስፈለገ? ቆይ ናሆም ለምን በጣት ወጣ? የለም ሀዊ፣ በቃ ብቻዬን ማሰብና መረጋጋት እፈልጋለሁ። በቃ ተይኝ። ቆይ እስኪ ምግብ የከለከለሽ ነገር ምንድን ነው? ንገሪኝ እስኪ፣ ልሰማሽ ዝግጁ ነኝ። ሲያወሩት እኮ ነገር ቀለል ይላል። ሀዊ፣ ናሆም ተናዶብኛል። በአሁኑ አልጮህብኝም፣ አልተናደደብኝም። ወይኔ ዝምታው ግን እንዴት ነው የሚያስፈራው። ማለት ለምን? ቆይ መሀላችሁ ምን ተፈጠረ? ከኤሌኒ ጋር አይቶኝ ነው። ምን? አንቺ ከኤሌኒ ጋር መታ ነበር? ቆይ አንቺ እሷ ለምን እንደመጣሽ ጠፍቶሽ ነው? እውነቱን አትነግሪውም ነበር? ሄጄ አግኝቻት ነበር። ዳጊ ታማለች እና ለማሳከሚያ ገንዘብ ሰጥቷትና ልታመሰግነኝ መጣች። ሄጄ አግኝቻት እያለ ናሆም መታኝ። ሀዊ በጣም ነው የተናደደብኝ። ምን? ምሩ እንዴት እንደዚህ ታደርጊያለሽ? እንዴት አንቺን ሰይጣን ታገኛታለሽ? በገዛ እጅሽ ችግር ወደ ቤትሽ እየጎተሽ መሆኑ ታውቆሻል። ግን አልሰማሽኝም እንዴ ሀዊ? ልጇ ዳጊ ታማለች እና እኔ ደግሞ ረዳዋት። ቆይ ምንድን ነው ክፋቱ? እናት ታማ አንቺም ቤት ነሽ። ይሄኔ እሷ ለሰርግሽ መሰናክል እያሰበችልሽ ነው። አንቺ ግን በሷ ማሊያ ትታለያለሽ። አይደለም ሀዊ፣ ዳጊ እውነት ነው የታመመችው። እናትየዋን ላለማመን ብለን ዳጊን መቅጣት የለብንም። ተይምሩ፣ በገዛ እጅሽ ለምን ችግር ቤትሽ ትጠሪያለሽ? በደስታሽ ላይ ለምን እንቅፋት ታበጃለሽ? እንግዲህ ተይኝ ሀዊ፣ ናሆም ያኮረፈኝ ይበቃኛል። ደግሞ አንቺ ማትጨመሪ። ተይምሩ፣ ስራሽ ልክ አይደለም። እንዳለኝ ያሉ ሰዎች ላይ ደግ ለመሆን መሞከር ልክ አይደለም። አልገባሽም ሀዊ? ዳጊ ታማለች። ይህንን እያወቅኩ እንዴት ነው አርፌ የምቀመጠው? ያቺ ትንሽ አበባ ስትታይ የምታሳሳ ልጅ እኮ ናት። ለቀናትም ቢሆን አብረን ተሰቃይተናል። የኔ ምስኪን። ቢያንስ ሰርግሽ ይለፍ፣ ራስሽ ላይ አተኩሪ። እልኝ ደግሞ ዋና ጠላትሽ ናት። ተይኝ በቃ ሀዊ፣ እኔ ለጥሩ ብዬ ያደረኩት ነገር እንዲቆጨኝ አልፈልግም። ምሩ እባክሽ ተይ በቃ። እስካሁን ያየሽው እስቃ ይበቃል። በቃ ነው፣ ምንም ይቅርታ ጠይቂ። እሺ ጠይቀዋለሁ፣ ግን አላውቅም። በጣም ነው ተስፋ ይቆረጠብኝ። እሺ ምግብ ላምጣ? አይ አልበላም። እንዴት እሺ ብሎ ከጉሮሮ ይወርድልኛል? አይ እንግዲህ ሙሽሪት መክሳት አይቻልም። ቬሎ ይዞ ነው የሚጥልሽ። ግን እኮ አላስተኛኝም። ናሆምም ምግብም ዘግቶሽ አትሽም። መጀመሪያ ምግብ ቢ፣ ከዛ ናሆም ምግብ ስለመድፋት አቅም ታገኛለሽ። ጨዋታ ጨምረሻል እባክሽ። ያው ደጋሽ አይደለው። ካልተጫወትኩማ ምኑን ሰርግ ሆነ። በይ በቃ ላምጣ። እሺ ናሆም ነው እንዴት ነው የምታረቀው? እንዴት ብዬ ነው አይኑን የማየው? በቃ አሁንማ በእኔ መረር ብሎታል። ግን እኮ በሆኑ እኔም ልክ ነኝ። ዳጊ እውነት እንደታመመሽ ሲያውቅ ማን ያውቃል ሊያመሰግነኝ ይችላል። እንዴ እዚህ ምን ትሰራለህ? ነው ወይስ እዚህ ሰፈር ቤት ተከራይ ተገባ? አይ እንደዛ እንኳን አይደለም። እዚህ አንድ ጉዳይ ነበረችኝ። በዛም ለምን አይኗን አላየውም ብዬ ደወልኩልሽ። አይ ጥሩ አድርገሃል። አንቺ ግን ምንድነው እንደ ጻል ልጅ እናቴ አታስወጣኝም እሺ አትለኝም ምናምን የምትይው? አረ እንደዛ ሳይሆን ያው በቅርቡ በተፈጠረው ነገር ነው ሀረግ እንደዚህ ተቆጣጣሪ ሆነች። እንቺ ከዚህ በላይ ደግሞ እኔን ጠባቂ ያደርገው መቅጣት ሳይኖርባቸው አይቀርም። እንዴ ለምን? በደንብ አድርጌ እንጠብቀሽ ነው። አንቺን እኮ በደህንነት ነው መጠበቅ ያለብሽ። አታስብ። ያንተ ልብ አራርቶ ከዛ ረመን እጅ አስመለጠኝ አምላክ ያውቃል። እሱማ ልክ ነሽ። ቢሆንም ግን ከሱ በታች ትንሽ መጠበቅ አለብሽ ብዬ ነው። አይ ጥሩ አድርገሃል። እኔ የምልህ ግን ታሳስረኛለሽ ብለህ እንዴት አልፈራኸኝም? ይሄን ጥያቄ ለመጠየቅ የዘገይሽ አይመስልሽም? ስንት ነገር ካሳለፍን በኋላ እንደገና ወደ ኋላ። እሱማ ልክ ነህ። ግን እኔ እንደዚህ በነጻነት ስታገኘኝ እኮ ድፍረትህ ገርሞኝ ነው። በመጀመሪያ ደረጃ እኔ አስገድጄሽ አይደለም እያገኘሁሽ ያለሁት። እንድታገኘኝ ፈቃድሽን ጠይቄሻለሁ። አንቺ ትመጫለሽ። ሀሪፍ ፍልስፍና ነው። እንደዚህ ስትል ግን አንድ ቀን ከፖሊስ መኪና ጋር ቆሜ ነው የምታገኘኝ። አታረጊውም እኮ አይባልም። ሴት ልጅ እኮ መች አለመ መች እንደምትተኩስ አይታወቅም። ልክ ነህ። እኔም ለዚህ ነው ፍራኝ፣ ተጠንቀቀኝ አልኩ። እሺ ዛቻና ማስፈራሪያውን ሰምተናል። እኔም በቻልኩት አቅም እውነት የሚሆንበትን ቀን ለማሳጠር ተግቼ እየሰራው ነው። ወንድ ልጅ እኮ ጠላት ከሆነ ግልጽ ጠላት ነው። ሴት ልጅ ግን እያሳሰቀች ነው የምትገለው። እንዴ እና ፈገግታን እያዩ መሞት እኮ መታደል ነው አይደል እንዴ? አንቺ መልስ ምቶችሽን አልቻልኳቸውም። እውነት ከአቅሜ በላይ ናቸው። እንግዲህ ወይ ሌላ ጊዜ ለምደህ እንድትመጣ ጊዜ ቀጠሮ ልስጥህ እንዴ? እንደውም ካላስቸገርኩሽ ደስ ይለኛል። እንዴ ሄዱ ምን ነው ቆይሽ ብዬ ስወጣ ማን ነው እሱ? ደህና ነው ማዘር? ደህና ነኝ እግዚአብሔር ይመስገን። ምን ትሰራላችሁ እዚህ መንገድ ላይ ቆማችሁ? ምን መሰለሽ እሱ ማለት እኮ ጓደኛዬ ነው። እዚህ ከመጣው በኋላ የተዋወኩት እና አሁን ሊጠይቀኝ መጥቶ ነው። እንዴ እና ሊጠይቅሽ የመጣን እንግዳ እንደዚህ በውጭ ነው እንዴ የምትሸኙ? ኧረ ነውር ነው። ኑ በሉ ወደ ቤት ግቡ። አይ ሌላ ጊዜውን። አሁን ግን ስለቸኮልኩ ልሂድ። እንዴ ምን ማለት ነው?
እኔ ባልመጣ ስንት ሰዓት ሙሉ ቆማችሁ ልታወራል ነበር እንዴ? በሄዱ አሁን ይዘሽው ነይ። አንቺ እቺ እናትሽን ነው አታስወጣኝ ምናምን ስትይ ነበር። እቺ እኮ ፈታ ናት። እኛ ድሬዎች እኮ እንደዚህ ነን። ባይሆን ና ግባ፣ ቶሎ ነው ግን የምትወጣው። እሺ እሺ፣ አታስቢ። እኔ ካላደርኩ ብዬ አላስቸግርሽም። የኔ ልጅ ነይና እዚህ እናውራ ማለት እኮ እንደዚህ እንድትጨናነቅ አይደለም። ኧረ ጋሼን ያልተጨናነቅኩም። ይኸውልሽ እቤት ነይና እናውራ ማለት ትንሽ ስለደከመኝ ነው። እዚህ ካልተመቸሽ ውጭ ማውራት እንችላለን። ኧረ ችግር የለውም፣ እዚህ መሆን ይችላል። ይልቅ ጋሼ ለምንድን ነበር የፈለከኝ? ያው የኔ ልጅ አንቺና ናሆም መሀል የተፈጠረውን አውቃለሁ። እኔ አውቃለሁ ጋሼ፣ ጥፋት ሰርቻለሁ። ግን መነኝ ከዚህ በኋላ ተመልሼ ወደ ናሆም ህይወት አልገባም። ይሄ ደግሞ ቃሌ ነው። እንዴ የኔ ልጅ ምን ማለትሽ ነው? ያኔ ልጆች ነበራችሁ። ልጅነታችሁ ደግሞ ስተት ላይ ጣላችሁ። ያ ስተት ደግሞ ፈጣሪ ወደ ፍሬ ቀየረው። ይሄ ደግሞ የአንቺ ብቻ ጉዳይ አይደለም። እሱማ ልክ ነህ እኮ ጋሼ። ግን ደግሞ ታውቃለህ፣ ብዙ ጊዜ እኮ ልጆች የሴቶች ጥፋት ናቸው። እንደሱ ብለሽ አደምድሚ። አሁን እዚህ የጠራሁሽ እንደ ትልቅ ሰው አውርተን እንድንወስን ነው። አልገባኝም። ቆይ ምኑ ነው የምናወራው ጋሼ? ይኸውልሽ የኔ ልጅ ናሆሜ ሊሞሸር ነው። ያ ማለት ግን ከአንቺ ጋር ያለው ነገር በሙሉ ይቋረጣል ማለት አይደል? ጋሼ ከአነጋገር የተፈጠረውን ነገር በሙሉ እንዳወቅክ ገብቶኛል። ግን ደግሞ መነኝ እኔ ጋሼ ከዚህ በኋላ ምንም ነገር አልፈልግም። ምን ማለት ነው አልፈልግም ማለት? ይሄ እኮ የአንቺ ወይም የናሆሜ ጉዳይ አይደለም፣ የአንዲት ታዳጊ ልጅ ጉዳይ ነው። እሱማ አሁን ግን ደግሞ እኮ በጣም ብዙ ሰው አለ አይደለ? በጣም ብዙ ልጅ አለ ያላባት ያደገ። እና ታዲያ እንደዛ ተባለና አንቺ ልጅሽን ብቻሽን ልታሳድጊ ነው? በዛ ላይ ደግሞ ናሆም አባትነቱን አምኖ ሊቀበል እየተዘጋጀ እያለ። አይ ጋሼ አሁን እኮ እሱም ቢሆን የሌላ ሰው ባለቤት ነው። ሲቀጥል ደግሞ ምሩ በጣም መልካም ሰው ናት። ስለዚህ እኔ ደግሞ በእነሱ መሀል ድጋሚ መግባት አልፈልግም። ይኸውልሽ አሁን በጣም ስህተት ነገር ነው እያወራሽ ያለሽው። ጋሼ በቃ ተረዳኝ እባክህ። እኔ ከዚህ በኋላ እነሱ ፊት የሚያቆመኝ ምንም አይነት ድፍረት የለኝም። እኔማ ሀሳቤ መጀመሪያ አንቺን ላውራሽና ከዛ በኋላ ናሆሜን አወራዋለሁ ብዬ ነው። አይ ጋሼ እንደዛም አይሆንም። ናሆም በጣም ይናደድብኛል። ደግሞ መንገድ ላይ ከምሩም ጋር ስታወራ አይቻችኋለሁ። ምንድን ነበር የምታወሩት? ሰርፕራይዝ አዩን የመጣሁልህ። አለብዬ እንዴት ነህ? አልመጣም ብለሽኛል ነበር እንዴ? አላስችላለኛ። ልጄልና ባሌን ትቼ ናፈቃችሁኝ። በይ በይ አረፍ በይ ቁጭ በይ። ቆይ ግን እሷ ማናት? ሰላም ነው አለምዬ። እሌኒ እኮ ነኝ። እሌኒ እሌኒ? እንዴት እንደማታውቂ ትሆኛለሽ? እሌኒዬ ነይ እስቲ። ደህና ነሽ? ደህና ነኝ አለምዬ። እንዴት ነሽ? በስመ አብ በስንት ጊዜሽ። ቤቱ እንዴት አልጠፋብሽም? አዎ አለምዬ አልጠፋብኝም እኮ። ሳይጠፋብኝ መጣ። አለምዬ ግቢና እረፍት አድርጊ። ከመንገድ ነው የመጣሽው? እሉዬ የትም እንዳትሄጂ መጣሁ። እሺ ብዙ የምናወራው ነገር አለ። የኔ ልጅ መጣሁ። ሌላ ግዛት እስቲ። ምሩ ምሩ፣ አንቺ ምሩ። አቤት ነው። ብዙ አስጠራው እንዴ? ውስጥኝ በጧት እንደወጣሁ ታውቂያለሽ አይደል እንዴ? እዚህ ቁጭ ብለሽ አትጠብቂኝ? ለምንድን ነው የምታስጠሪ? በጣም ይቅርታ፣ ስራ ይዤ ስለነበር ነው። ደግሞ እንደምትመጣ አልነገርከኝ። የኔ ፍቅር ስቀልድ ነው። እሺ ማለት አልገባኝ። እናቴ አንቺ ምንም አላጠፋሽም። ሁሉም ነገር የኔ ጥፋት ነው። ስላስቀየምኩሽ፣ ስለጮኩብሽ፣ ስለተናገርኩሽ ይቅርታ አድርጊልኝ። ናኦሚ እንዴት እንዳስጨነቀኝ እኮ ስላልገባ ነው። ይቅርታ አድርጊልኝ የኔ እናት። እሺ ይቅር ብያለሁ። ከዚህ በኋላ ግን ስትናድር ተናገረኝ እንጂ በዝምታ አትቅጣኝ። እሺ ሲጀመር አልናደድብሽም። ምን አድርገሽ ታናድጅኛለሽ? እኔም እኮ ሰው ነኝ። የሆነ ነገር ልል እችላለሁ፣ ግን ስናገር ዝም ከምትለኝ ይልቅ ብትናገረኝ ይሻለኛል። በቃ ያለፈው ነገር አልፏል። ድጋሚ እንደማይፈጠር ቃል ገባልሻለሁ። እሺ እሺ። አሁን ቆንጆ ምግብ አዊ ሰርታለች። እንብላ አይደል? አንቺ እንብላ ብለሽኝ አይደለምና ምግብ አፈርስ እንብላ ብትኝ አልበላም። በቃ ቁጭ በል እንድታቀርብ ልንገራት። የኔ ፍቅር በጣም አፈቅርሻለሁ። እሺ እኔም አፈቅራለሁ። እግዚአብሔር አንቺን የኔ ስላደረገልኝ በጣም ነው የማመሰግነው። እንዴት ነው ሳሎን መግባት ይቻላል? ገብተሻል እኮ እንደውም ልንጠራሽ ስንል ነው የመጣሽው። እና ምን ልታዘዝ? እዚህ ጋር የምታያት ሚስቴ ረቧታልና ምግብ እንድታመጭላት ፈልጋ ነው። ላቅርብልሽ ስላት እኮ እምቢ ብላኝ ነው። አሁን ነው የመጣቻለሁ። እኔ እኮ ማለት የሷ አፒታይዘር ነኝ። ስለዚህ ትበላለች። እንዴው አሁንማ እበላለሁ። እናንተን ሳልበላችሁ አቅርባችሁ ምግቡን እንብላ። አዎ አያጅቦ ሳትበላን በፊት ይዘሽልን። እሺ በቃ ላቅርብ። የኔ ፍቅር ማዛው ደስ ይላል። በጣም
እኔ እንኳን ብዙም የአበባ አድናቂ አይደለሁ። ይሄኛው ግን በጣም ደስ ይላል። አመሰግናለሁ። እና የተዋወቃችሁ? በአጋጣሚ ነው የተገናኘ ነው። ከዛ በኋላ ጓደኛሞች ሆነን። አዎ ወደ ገበያ ሲሄድ እሱም ወደዛ እየሄደ ነበርና በዛው ተገናኘን። አየ ዘንድሮ ልጆች በቃ የምትተዋወቁበት መንገድ አታጡም አይደል? አዎ ያው አጋጣሚ ነው እንግዲህ። አይ እንዲያውም እንደዚህ መተዋወቃችሁ በጣም ጥሩ ነው። ያው እኛ በቅርቡ ወደዚህ ስለመጣን ማንንም አናውቅም። አረ ችግር የለው። አስፈላጊ ከሆነ ድፍን አዲስ አበባ ነው ማስተዋወቃችሁ። ወይ ደስ ይለኛል። እኔ እንደዚህ አይነት ፈታ ያለ ሰው ይመቸኛል። እኔ ራሱ እንደዚህ ተጫዋች ሰው በጣም ነው ደስ የሚለኝ። ወይ ልጄ ሄደን ረስቸው ትንሽና ቡናው ምናምን አቀራርቢ እንጂ። እማዬ እሱ እኮ አልጠጣም አለ ነው ወይስ ላንቺ ላፍላልሽ? አይ ለኔ እንኳን አይደለም። የሚመጣ ግን እንግዳ አለ። እንግዳ? እና ማን ናቸው? ኪራና ጓደኛው እኔን ለማየት ይመጣሉ። ወይ ሀረግዬ ለምን አልነገርሽኝም? ዝም ብዬ ስቀመጥ ረስቸው እኮ ነው። ጎሽ እንደው ሳይደርሱ አይቀሩም። እባክሽ ቶሎ ቶሎ በይ። እስኪ በይ ቶሎ ቶሎ። ይሄው መጡ። እስኪ በሩን ክፈች። እሺ እንዴት ናችሁ? እንዴት አላችሁ? ሰላም ነው። እግዚአብሔር ይመስገን። ሲሆናል ሰላም ባላችሁ እንጂ እንዴት ነገርሽ? ሰላም ነው። እግዚአብሔር ይመስገን። ቁጭ በሉ እንጂ አረፍ በሉ። አየኔ ነገር አረጀው መሰለኝ። ይሄው ምኑንም ሳንዘጋጅ መጣችሁብኝ። በሄዱዬ ተነሽ ቡናውን አቀራርቢ። አይ ግዴ ለማድረግ እኛ እንኳን እንቸኩላለን። ቅዱሴም ስራ አለኝ የምሄድበት ቦታ አለ አይደል? ቅዱሴ ወይ ኪራ ምን አልከኝ? አይ ሀረግዬ እኮ ቡና ይፈላ ስትል ቅዱሴም የምሄድበት አለ እኔም ስራ አለኝ እያልኳት ነበር አይደል? አዎ ስራ አለብን። ብንሄድ ይሻላል። ለስራውም ለቤቱ ደህንነትም ሲባል። እንዴ ምን ሌላው ይቅርና ቡሉን ጠጥታችሁ ትሄዳላችሁ? ወይቴው አትልፊ። ሄደን እናመሰግናለን። እሺ እንግዲህ እምቢ ካላችሁ ምን እናደርጋለን? ግን ያው በባዶ ቤት ጨዋታ አይደምቅ እኮ። ላፍላ ግድ የለም ቡና እኮ ያጫውታል። ኤደን አንፈልግም። ልንሄድ ነው እኛ በቃ አንቆይም። እና እንዴት ነሽ ሀረግዬ? ኪያ እየደወለች ነው። እንደኔ ስደውል ስልኩ አይሰራም። አዎ እኛም ስደውል አይሰራም። ግን ያው በቴክስት ደህና ነኝ ብላለች። እንግዲህ እሱ ይሆነና። አይ ዋናው ደህና መሆኗን ማወቃችን ነው። በቃ እኔ ልሂድ መሰለኝ። ትንሽ አትጫወትም? አይ እኔ ቤት ይሻላል። ሌላ ጊዜ መጣና በሰፊ እንጫወታለን። እሺ እኔ ልጅ እንግዲህ አትጥፋ። እሺ አልጠፋም። ሌላ ጊዜ እመጣለሁ። ደህና ዋሉ። በቃ እኔም እስከ በሩ ልሸኝ። ኪራ በቃ እኛ መሄድ አለብን። እንዴ ቅዱሴ አሁን አይደል የመጣ ነው? ትንሽ እንቆይ እንጂ። እንዴ ቡናም አልጠጣም ብላችሁ ደግሞ አሁን እንሂድ ማለት ምንድን ነው? አረ ነውር ነው። ትንሽ ተጫወቱ። ሀረጌ ብንቆይ እኮ ደስ ይለን ነበር፣ ግን መሄድ አለብን። ባይሆን በሌላ ጊዜ እንመጣለን እኮ። ትንሽ ቆይተን እንሄዳለን። አዎ እንደውም ቆይ መጣ። የሆነ ነገር አፋችሁ ላይ አድርጉ። እንደዚህማ በባዶ አትሄዱ። ቅዱሴ ቆይ ምን ሆናል? ችግር አለ እንዴ? የለም ኪራ፣ ግን መሄድ አለብኝ። ይሄ ድንጋይ ራስ ማናገር አለብኝ። የቱን ልጅ? ቆይ ታውቀዋለህ እንዴ? አውቀዋለሁ። ከፈለገ አንተ ቆይ። ቆይ ይሄን ልጅ የት ነበር የማውቀው እንዴ? አሁን ቅዱሴ ሰፈር የነበረው ልጅ መጣው ብያቸው ልጆቹ የት ሄዱ? እነ ኪራ እንዴት ቻው ሳይሉኝ እንኳን ይሄዳሉ? እኔ እንጃ አላውቅም፣ ግን በር ላይ ደረሱብኝ። ሊያናግሩኝ ፈቃደኞች አልነበሩም። ወይ ለዚህ ድካም ሆነባቸው እኮ። ባይመጡ ይሻላቸው ነበር። የኔ ልጅ ከኔ የምትደብቂው ነገር የለም። ቆይ ግን የት ሄደሽ ነበር የጠፋሽው? የትም አለምዬ፣ በቃ አያቴ ጋር ሄጄ ነበር። ቆይ ግን ጋሻ እያለሁ ስለኔ ምንም ነገር አልነገረሽም እንዴ? አዎ ምንም አላለኝም። አዩ እኮ እኔን ያናድዳታል ብሎ ካሰበ ምንም ነገር አይነግረኝም። ለነገሩ እውነቱን ነው። አልገባኝም። ቆይ እስኪ አስረጂ፣ ምን ተፈጥሮ ነው? አይ ምንም አለምዬ፣ ያው እንደ አጋጣሚ ጋሻ እያለሁ አግኝቼው ነበርና ያኔ ለሱ ሁሉንም ታሪኬን ነግሬው ስለነበረ ለዛ ብዬ።
እኮ ለኔም ንገሪኛ። የዛን ጊዜ እኮ ናሆምዬ ስንጠይቀው የት ሄደች ብሎ ይመልስ። አይ አለምዬ፣ አሁንማ በጠፋችልኝ ብሎ ነው የሚመኘው። ነገሩ እኮ የተገላቢጦሽ ሆኗል። አንቺም እኮ የውሃ ሽታ ሆንሽ። ናሆምም እኮ አሁን ሊያገባ ነው። ሰማሽ እንዴ? አዎ ሰማሁ እኮ እሱንም አለምዬ። ለነገሩ ሚስቱን በጣም ጥሩ ሰው ናት፣ ትገባዋለች። እንግዲህ ይሁና። መቼስ ከሰው ላይ አንድ የጎደለ ነገር አይጠፋም። ሙሉ ሰው የለም። አዎ እሱማ ሁላችንም እኮ ጉድለት አለብን። ያው ጉድለታችንን ያቀባበላችን ጉዳይ ነው እንጂ። እንዴ እናት እኮ ለልጇ ደስታ ምንም ትሆናለች። አልገባኝም አለምዬ። ቆይ አንቺ በምሩና በናሆም ሰርግ ደስተኛ አይደለሽም እንዴ? ማለቴ ለልጇ ስትል ምንም ትሆናለች ስትይ አልገባኝም። ታውቂያለሽ ልጆች እኮ ለትዳር ሲደርሱ ከቤተሰቦቻቸው ጋር ጸብ ነው። እሱማ ግን ደግሞ ምሩ እኮ በጣም ጥሩ ሰው ናት። ለናሆምም ትሆናለች፣ ትገባዋለች ብዬ እኮ ነው። አዎ ትሆናለች። ብቻ ይሁን እስቲ። መቼም የሆነው ሆኗል። እኔ እንጃ አለምዬ። እኔ ግን ለልጄ እንደዚህ አይነት እናት መሆንላት አይመስለኝም። ምን ልጄን ነው ያልሽው? ቆይ ግን አንቺ አግብተሻል እንዴ? አረ አለምዬ ስለምንም ልጅ አይደለም፣ ዝም ብዬ ነው ድንገት ያፎ ልምታ ነገር እንጂ ምን እንዴ አላገባሽም? ይሄው እጅሽም ላይ ቀለበት የለም። ቆይ ግን ስለምን ልጅ ነው የምታዋሪው? እውነቴን ነው አለምዬ። ያው ወደፊት ምናልባት ልጅ ስወልድ እንደዛ ብዬ ነው። እሺ እንደዛ ከሆነ ማይልኝ አውቀሽ ነው አይደል? ወልደሻል። እንደ በፊት እኮ አይደለሽም፣ በጣም ቀዝቅዘሻል። ነው ወልጃለሁ። ሴት ልጅ አለች። እሰይ የኔ አንበሳ ጎበዝ። አየሽ ልጅ በልጅነት ጥሩ ነው። አሁን እኮ ስታድግ እኩያሽ ነው የምትሆነው። ግን ደግሞ መውለድ ብቻውን ምን ጥቅም አለው ብለሽ ነው? መውለድ ብቻ እኮ እናት አያስብልም አይደል እንዴ? ምንድነው ልጄ ደግሞ ልታለቅሽ ነው እንዴ? ታይ ታይ። ደግሞ ወልዶ እንደማቀፍ ደስ የሚል ነገር አለ ብለሽ ነው? እሱ እኮ ለሁሉም እናቶች አይደለም። ታውቂያለሽ አለምዬ፣ እኔ አንዳንዴ በቃ ባልወለድኩኝ ልጅ ባይኖረኝ ብዬ አስብ ነበር። ልጅ ባይኖረኝ እኮ እንደዚህ አይነት ሰው አልሆንም ነበር። ቆይ ግን አልገባኝም። እኔ ልጅ አባቱ አብሮሽ አይኖርም እንዴ? አዎ አብሮኝ አይደለም የሚኖረው። እሱም በቅርቡ ትዳር ሊመሰርት ነው። ግን ደግሞ እሱም እውነት አለው። አፈሪ ብላ። ምን አይነት ሰው ነው ባክሽ እንዴ? ልጁንና ሚስቱን አስቀምጦ ሌላ ማግባት ምን ማለት ነው ይሄ? እሱ ይሄንን አያውቅም ነበር። ሌላ ህይወት ከጀመረ በኋላ ነው ይሄንን የነገርኩት እና ረፍዷል። ቆይ ታዲያ ምንስ ቢሆን? ቆይ እኔ የምልሽ ከዛችኛዋ ሚስቱ ወልዷል እንዴ? አይ አልወለደም እኮ። እንዴ ለልጅ ተብሎ እኮ ስንት ነገር ይኮናል። አሁን እሷ ከብዳው ነው። አለምዬ አንዴ ማርፈድ እኮ በጣም ብዙ ያስከፍላል። እንዲች ብለሽ እንዳታስቢ። እኔ ሄጄ አወራዋለሁ፣ ታሳይኛለሽ። አለምዬ አሁን ሁሉም ነገር አብቅቷል። በቃ እኔም ደክሞኛል። አሁን ወደ እናቴ ቤት ልጄ ጋር ልመለስ አስቤያለሁ። እንዳው ሌላው ይቀር እንኳን ለልጅሽ አይምሮ እንኳን አታስቢላትም እንዴ? ምን ሆነሻል? አለምዬ እኔ እኮ የእሷ የአባትነት ፍቅር ጭቅጭቅ ስታደርገኝ በቃ አባቴን ስትል ነበር ወደዚህ መምጣቴ። ግን ምን ያደርጋል፣ እሱም በቅርቡ ሊሞሸር ነው። በቃ ለሱም ጥሩ ትዳር ያርግለት። ስለዚህ እኔ እመለሳለሁ። ቆይ ግን እንዴት ነው? ልጅሽ ስንት አመቷ ነው? አሁን ወደ 5 እየተጠጋች ነው። እንዴ ቆይ ይሄ ነገር እንዴት ነው? ያንቺ ልጅ የተወለደችው ከናሆም ነው እንዴ? በቃ አለምዬ እኔ ልሂድ፣ በኋላ እመጣለሁ። ቆይ ኧረ እየጠየቅኩሽ ነው። እኔ እምልሽ ያንቺ ልጅ የናሆም ልጅ ናት እንዴ? አለምዬ አሁን ይሄን መናገሩ ምንም ጥቅም የለውም። ትርፉ ቤተሰብ ማበጥበጥ ነው የሚሆንብኝ። ተይው አለምዬ ይቅር በቃ። መልስሽን በቀጥታም ባይሆን በተዘዋዋሪ ሰምቼዋለሁ። ተመስገን፣ ተባረኪ የኔ ልጅ። አይኔን ባይኔ ያሳየሽ፣ የልጅ ልጅ አሳየሽ። አለምዬ ግን አደራሽን እሺ፣ እነሱን ምንም ነገር እንዳትያቸው። አንቺ ደግሞ ምንድነው የምትዋሪው? ይልቅ አሁን የልጅን ፎቶ አሳየኝ። አሳይ። ወይኔ ስታምር አይኗ! ውይ የኔ እናት አፈር ልብላ። አይኗ ራሱ ናሆምን ቁጭ ናት። ማን ነው ስሟ? ዳግም ነው ስሟ። ዳግም ነው ያልሽኝ? እውነትም ዳግም ናሆም። እንዴት ነው የምታምረው ደሞ! አይኗ ራሱን ቁጭ ነው ያደረግሻት። በይ ይሄንንማ ስልኬ ላምጣና ስልኬ ላይ ላኪልኝ። ይሄንንማ ፎቶ አሳጥቤ እዚህ ግድግዳዬ ላይ ነው መሰቅለው። ምን ያደርጋል የኔ ልጅ? እሱን መምሰልሽ ጥቅም የለውም። የእሱ ልጅ አላደረገሽ።
አይገርምም? እንደምትከተለኝ እርግጠኛ ነበርኩ። አረ ትሰማኛለህ? እኔ ጥሩ ሰው ሆኛለሁ። ከዚህ በኋላ ግን እጅህን ብታነሳብኝ ዋጋህን ነው የምሰጥህ። አረ እባክህ ፊት ለፊትህ እኮ ነኝ ያለሁት። አርገዋ እንደዛ ህይወቴን አመሰቃቅለ ዝም ምን መስሏል? ያኔ ለምን እንዳደረግኩ አንተም ታውቀዋለህ አይደለ? እንዴት ነው ተሳካለህ? አብራችሁ ናችሁ ያላችሁት? የማይረባ ነገር አታውራ። እንደዛ እንደማይፈጠርና እንደማይሆን አንተም ታውቀዋለህ። አንተማ እኮ ጥረህ ነበር። የኔን ህይወት አበላሽተህ ዝም ብለህ እንድትኖሩ ምተው መስሏል? እኔ ለመኖር የማንንም ፍቅር አልጠይቅም ከፈጣሪ በታች። አረ እባክህ ያን ሁሉ ነገር አድርገህ ዝም ብዬ ምተው መስሏል? አሁንም አንላቀቅም። ቅዱስ በቃ ያኔ የተፈጠረው ነገር እንርሳው። ህይወት እንደ አዲስ እንጀምራት። አረ እባክህ አላረገውም። እሺ እንዳልወደኩና ደግሞ መቼም እንደማልወደቅ ሄደህ ንገራት። ምንድነው ቅዱስ ችግር አለ? ትንሽ ሳይናደድ አይቀርም። የሚያረጋጋውን ነገር ካወቅ ሂድና ጋብዘው። ሰውዬ ብዙ ባታወራ ደስ ይለኛል። እኔ እኮ ግርም የሚለኝ ቤታችሁ እንዳይደበራችሁ ብመጣ ተከተላችሁ መጣችሁ ምንድን ነው የምትሉኝ? ይኸውልህ ሲጀመር ከዚህ በኋላ እዛ ቤት እንዳለህ እሺ። ከእቴ ላይ ነን አንሳ አንላቀቅም። ይኸውልህ ለአንተ ያለኝ ትዕግስት አልቋል። ብትጠነቀቀኝ ይሻላል። ይኸውልህ ቅዱስ እንዳለው ነው ትሰማለህ። እኔ ደግሞ ለአንተ የሚሆን ትዕግስት አልቆብኝ ሲሆን ሲጀመርም ትዕግስት አልፈጠረብኝም። ቅዱስ እንዳለው ብትጠነቀቅ ነው የሚሻለው። እነዚህ ሰዎች ያማቸዋል እንዴ? ጆከር ሰሚ እንዴ ምን ሆነ ነው በሀሳብ ጭልጥ ያልከው? አይ ምንም አይደለም። እኔ የምልሽ ሰኒ ክብሩም ውስጥ አለ እንዴ? አይ የለም ለስራ ወጣ ብሏል እኮ ብያለሁ። እዚህ ከመፋጠጥ ገላገለኝ ተመስገን። ግን ሰኒ ጠይቆ መውጣት ብቻ ነው አይደል? አንቆይማ። አዎ ግን እኔ ጽናት ናፍቀኛለች። ትንሽ እቆያለሁ። እሺ ወይ አንቺ ትቆያለሽ፣ እኔ አባትዬውን ጠይቄ ብቻ እወጣለሁ። እሺ እንዴ ጆካዬ ሰኒ እንኳን ደህና መጣችሁ። ዲያስፖራ መስላችሁ የለ እንዴ? ምን ታረጊዋለሽ እንግዲህ ሁሉም ነገር ይስማማኝ ስትባይ እንደዚህ ነው። ውይ ሰኒዬ የእውነት በጣም ናፍቀሽኝ ነበር። ሰው እንዴት ግን መደባደብ ይናፍቋል። እኔም አንዳንዴ ዝም ብዬ ሳስበው ጤናዬ ራሱ ለራስ ያሳስበኛል የእውነት። ውይ ኒናዬ ቆይ ይህን ነገር ማን ያሳመነሽ? ምኑ ጤና ማጣትሽ ነው? እኔ እኮ ላስረዳሽ ስንት ጊዜ ጣርኩኝ ግን አንቺ አልገባሽ አለ። አይ ሰኒ ደግሞ መጣሽ። እስኪ ዛሬ እንኳን በሰላም እንዋል። ሲጀመር እኔ በጆካዬ መምጣት ነው በጣም ደስ ያለኝ። አረ እናንተ ቢያንስ ቤት ግቡና ትጨቃጨቃላችሁ እዚህ በር ላይ። ታዲያ ለምን ምንጣፍ አንጥፈሽ ጥሩምባ እየነፋሽ አትቀበይኝ? ምንም እኮ ስርዓት የላትም። ኑ ግቡ። አንቺ ዋሺ ሁለተኛ እንደዚህ እንዳትዪ። ይኸውላችሁ ለማንኛውም በማኝ ፊት የሆነ ነገር እንኳን ቦን ጥሩ ነው። ኑ ሰው ፊት አንተ ጉብለ ሲጠፋ ይጠፍቷል እንኳን ብላ አፈልገኝም። ምን አይነት ሰው ነው በእናትህ? እንዴ ማን ሴትዮ እቃ አስመልስልኝ ምናምን ነገር እንዳትዪ። አይንሽን ነው ማጠፋልሽ። ስለምን አባቃ ነው የምታወራው? እኔ እኮ ነኝ። አንቺ ያምሻል እንዴ? ንኪው እንዴ እዛ ቤት ለምዶብኝ ለካ እዚህም አድርጌዋለሁ። በእናትህ እንዴ አንቺ ማን ነው አንተ? ጭራሽ ይሄን ልብስ በልተህ መጣ? ቱ አፈር ብላ ይሄን ትበላለህ? አረ በልቼው አይደለም በእናትህ። እኔ ጉዱኝልሃለሁ። አንተ አልገባህም? ምን አንተ ጉድ ትሆናለህ አንተ? በእናትህ ባይሆን ይሄን አውልቅ። እንዴ አንተ እንደ ቸካ ኧረ ወንድ ልጅ ነህ። ባይሆን የጡጦዬ ቸካ ወልዳለች እንጠይቅበታለን። አሪፍ ነው። እንዴ አንተ ያማል እንዴ? ዩኒፎርሜን አውልቄ ለከዛ ምን አባለው ልንል ነው? አልገባኝም። የምን ዩኒፎርም? ይሄን እኮ ራኪብ እኮ ነች ያለበሰች። ራኪ እንደ ፈሮ ሰለበችልህ። ይኸውልህ ተው ግራ አታብዛ ብዬ ነግሬህ ነበር። ኧረ በስመ አብ አንተ እንዴት ሰቀጠጠኝ በእናትህ። ምን ብቆርጦ እንኳን ሪል አንተ እንደዚህ ነው የምትስቅብኝ ማለት ነው? አይ ጓደኛ እሺ። እና ምን አባል አድርገህ እዛ መልክ ስሳሪ ጉድ አደረገች። ኧረ እሷ ጨከና እንደዚህ አታረግም በእናትህ። ጆክላት ተመቶልሃል። ተዋርጄልሃለሁ አባ። ያው የቤት ሰራተኛው አርጋ ቁጭ አድርጋኛለች። ቆይ እኔ አልገባኝም። ከመቼ ወዲህ ነው ዘይደ ሰራተኛ ሆንከው? ነገርኩህ አይደል እንዴ? በገና ይኸው በቀነ ጆካ ከመምጣታቸው ሰራተኛ ነች ምናምን ብላ አስተዋወቀችኝ። ከዛ ስንዱ የተገባች ምናምን ነገር ሲሏት በቃ ጥለቅ አልኩኝ። እኔ ምን ላድርግ? ራኬብ ነች። ምን ስንዱ? ኧረ ሳንቾ ጥርሴስ ልማዱ ነው ሆዴን አታስቀው አለች አባዬ። እንዴ ኧረ በእናትህ ባዶ ሆዴን ነኝ በእናትህ አልበላሁም ቁርስ። ኧረ ስንዱ በቃ እንግዲህ ሆዴን በዚህ ሳቅም ቢሆን ዝም ብለህ ከበር አድርገው።
ምን የመሰለ ፈዋ መሰለ በልቼ የመጣሁት እንዴ እነ ጆካ ከመጡ በኋላ ተመልሰ መታል ነበር እንዴ እና ደግሞ ድጋሚ ለምን ሄድክ አጫወችልኛ እኔ ደግሞ ራኪስ ታጮልኝ አልችልም እኔ ስክለፈለፍ ሄድኩኝ ሽቴን ጥልቅ አደረኩኝ ወደ ስራ አለችኝ የማዳም ቅመም ባክ ኖርማል ነው ይኸውልህ ሰብሰብ አድርጋቸውና ቤቱ አልተመቸኝ ምናምን ብለህ ጣሳቸው እሱማ እኔ እኮ ቤቱ እኮ ተመችቶኛል ግን እኔ ይኸው ነፍሴን ያወጣት ግን የሚሰራው ስራ ነው በቀን ስንት ምግብ መሰለ የሚሰራው በርግጥ የኔ ስራ ማማሰል ነው ከራኪ ኋላ ሆኜ ኤፕ ግን ከባድ ነው እንደዛ በለኛ እንዴ እኔ እኮ ሰርቼ ያበላዋቸው ስትለኝ እኮ በየትኛው ሙያ ብዬ ግራ ገብቶኝ ነበር ቶይም ባክ አሁን በእናት የሆነ መላፍ ጣርልኝና በእናት ከዛ ቤት በቃ ሆነ ወጥቼ ማልወጣበት አይነት ሆነ ገብቷል ምን ማለት ነው ወጥቼ ማልወጣበት ምን መሰለ አሁን ይሄንን ሰራተኝነቴን ትቼ በሳንቾነቴ በራሴ እዛ ቤት ውስጥ መቆይበት ነው የሆነ መላ ቢፈጠር ለሁለታችንም እኮ ፒስ እኮ ነው የሚሆነው አይደል ባክ ዝም ብላ አዘባርቅ እንደዛ ካልከይታ ለይዘው የመጣው ፈዋ ትንሽ እንኳን ፈዋ ነገር ይዛት መጣም እንዴ እኔ ታዲያ እነሰኔ ሲወጣው አብሬ መውጣቴን እንጂ ሌላ ምን አስብኩኝ እኔ እናና ደቀበልና ፏንልም ያልናፈቀም አረጉብላ የሌለ እኔ ናፈቀኝም ልሽ አረ የሌለ ሲቀንጠስ ያርሽ ባፋፊ ነው እንትምትኝ በእናትሽ እኔ ማይወቅ ሲናፍቀኝ እኮ ዝም ብዬ ጥሬ ጎመን እኮ ያዛረኩበት አይወጡ እሰይ ይበል ተንቀልቀለ ነበር እንዲህ ፍልት ብሎብ ነበር አሁን እኔን አውልቅናና ይዘን እንምጣ ግን እኮ ላወለ ባለፈውን እኮ መላል ዘጋንለትም ይሰጣን ይሆን አረ ባካ አይሰጠንም በጣም እየተነዛነዘኝ ነበር በዛ ጋር ሳልፍ ለምን ከሚላን አንመስላትም በፍጹም ከሚላን አይከለከላትም حبيبي مشكل اي سانچو ጭንቄ እኮ አለሽ ማን ነው አለ እንዴ ስማ ሽፍንፍን ትላለ ምንድነው ሲሉ ጉንፋን ይዞኛል አለቀ እንጣስ እንሂድ አሁን በጣም ያስቸገረኝ ነገር እዛም ሆነ እዚህ ይሄን ነገር ማሰር በቃ ምን ምንድነው የሚያስፈልገን ና ዳይ مشكلة حبيبي سمعኝማ እንደው ልጅ ዝም ብለሽ ነው እንጂ ለፋሽው እኔ በጣም ደህና ነኝ እንደውም እኮ ዘግይቶ ነው የሰማሁት እንጂ መጥቼ ልጠይቆት ነበር እንዴ ቤት እኮ አልነበርሽም ሰኒዬ እኛ እንረዳሻለን ያቱማ ሰኒና ለማረባትም የሆነ ወፈርፈር ሞላ ብላለቻ እንዴ አዋ በጣም ቆንጆ ነው ያደረጋት ሰኒዬ በጣም ተስማምቶሻል አመሰግናለሁ የኔ ልጅ ተጫወት እንጂ ምን ነው ዝም አልክ እነሱም የራሳቸውን ወሬ ይዘው ረሱ አይደለም አረ እየተጫወትኩ ነው ጋሽ ጆከርትኒ ዝምተኛ ነው ለዛ ነው ዝም ማለት ጥሩ ነው ግን ሲበዛ ደግሞ ይጨንቃል ከሚግባቡት ጋር ደግሞ መጫወት ነው እሺ ጋሽ እጫወታለሁ አይ ጋሽ ብታዩ ሰኒ ጋር እኮ ሳይሆን በፊት እንዴት ያለ ተጫዋች መሰሉት አሁን ግን ያው ቁዝም አለ ኒና ቀልሽ እኮ በጣም ነው የሚያስቀው በተለይ ደግሞ ባቀል ልጅ እውነቴን ነው ምን ኒና ስርዓት አድርጊ እንጂ ምን ነክቶሻል እንደው ኒና መተንኮሱን አታርፊ አንቺ ላይ ደግሞ ነገር ይጠናል ጋሺ አንተ ብቻ እኮ ነው የምትረዳኝ ሌሎቹ ምንም አይረዱኝም ግን ችግር የለውም አንተ ብቻ ከተረዳኝ ራሱ በቂ ነው ተከትዬክ ነው ገጠር ምገባው አረ ምን በወጣቸው ጨጓራቸው የሚላጠው እዛ ሄደሽ ደግሞ አንቺ ይጠብቁ ወይስ ከብቱን ይጠብቁ ማ እኔኒና ብታይ ገጠርኮ ከጽናት ጋር ስመጣ ስንት ኩንታል ጤፍ እንደተሰጠኝ ብታይ ማሩ እርጎ ሻንኮራው ምን የቀራቸው ነገር አለ እንዳለ ማሳቸውን እንዳለ ነው የሰጡኝ እሺ እንዴ ቆይ ይሄንን ሁሉ ነገር ማን ይሰጠሽ እንዴ ያቄው ሰውና ሰኒ ብታይ ልክ ወደዚህ ልመጣ ስል ከበብ አርገውኝ አትጅብን እያሉ እንደ ስቅስቅ ብለው ያለቀሱ እኮ ነው አዩን ችግር የለውም ወደዛ ሊድ ብዬ መጣሁት እኔ ራሱ ብታዩ እንዴት እንደናፈቁኝ ሰውማ እኮ እዛ ነው ያለው እውነት ነው ኒና ካፋቸው አትጠፋም በተለይ በዛ ጸጉሯ በሁሉም ልብ ውስጥ ነው የቀረችው ይሄው ምስክር ያሳጣኝ እንዴ እና እኔ ዛድጌ ማልግባባቸውን ሰዎች እኮ እሷ ተግባብታ በአንዴ ቡና ተጠጣለች ምናምን ሲጀመርኩ ኒናን ፈጣሪ ፈጠራት እየዞረች ለማውራት ነው እና መቼ ሰውን ያነሱ ከማፍረጥ ያንሳል ኒናዬ አንዴ ኪችን ደርሰን እንመለስ እንደዛ እናድርግ አይ ማለት ችግር የለውም
እዚሁ ጋሽዬ ፊት ጆካዬ ፊት እዚች አውሪኝ፣ ችግር የለውም። ቆይ ግን መች ነው እናንተ የምትስማሙት? ሁሌ እንደ ታናሽና እንደ ታላቅ መነታረክ? እሷ እኮ ናት እንደዚህ የሚሆነው። ሰው እኮ የማይለያይ የሚዋደድ ሰው ነው። ሰው እኮ ፍቅሩን የሚገልጽበት ብዙ አይነት መንገድ አለው። አይ ጋሽ ሰኒስ እንደው አትውደደኝ፣ አገላለጿ ምንም አልተመቸኝም። እንዴ ኧረ እኔ ነው። ቆይ ይሄን ያህል አንቺን መታሽ ታውቃለች እንዴ? አይ አታውቅም። የግድያ ሙከራ ነው አርጋብኝ የምታውቀው። ደግሞ ረስቸው እግዚአብሔር ይማሮት ስላልተመቸኝ ነው ብላለች እህቴ። አረ ምን ችግር አለው? አትቸገሪ በሏት። እኔ ደግሞ ደህና ነኝ። እናንተ ደግሞ ዝም ብላችሁ ነው የምትጨናነቁት። እኔ ግን ተቀይሜያታለሁ። ንገሪልኝ፣ ባለፈው ምሩቤ መታል ነበር እንዴ? ታዲያ ለምን እዚህ ቀረች? ትንሽ እግሯን አማት ነው፣ ለዛ ነው። ወይኔ እራኩዬ ምን ሆናብኝ ነው? በቃ ከእናንተ ጋር አብሬያችሁ ሄድና ጠይቃታለሁ። ደግሞ እኮ ሰማንልሽ አንቺ ጉደኛ። ይኸውልሽ እዛ ድረሽ እንዳትይ ብላሻለች። ዝም በሉ ወደዛ እንዴ። እራኩዬ እኔን ምንም አትለኝም። ይሄ ጠላት ወሬ ነው። ደግሞ እራኩዬና እኔን በጣም በጣም ብዙ የሚያስተሳስረን ነገር አለ። እኔ ምንሽ ግን እቺ ልጅ እየባሰባት ነው አይደል? ለምን የሆነ መላ እንፈልግላት? ተዋት እስኪ፣ ዝም ብላ ነው። ገራገርና የዋናት ክፋትም የለባትም። በጣም እንጂ ኒና እኮ የምታስቅ ፍጥረት ናት። ዝም ብላ ማውራት ነው እንጂ ያወራችውን ነገር ራሱ አታውቀውም። በቃ እሺ ነው መጣ እንዴ? ኒና ጋር ባሉነ አይደል? እዚህ መጸዳዳ ነው። ኧረ እኔ ግን እንደዛ አይመስለኝም ጽናት። ወይ ተከታያት። ተዋቸው፣ ለክፉ አይሰጣጡም። ተለያይተው ስለተገናኙ ለመላፋት ብለው ነው። እሱማ ግን አሁን በቃ የኒናን ጩኸት አንችለውም። ቤቱን ቅውጥ ነው የምታረገው። ይውላችሁ ለጨዋታ ነው እንጂ ለጸብ አይደለም። የሰርጉ ዕለት በደንብ እየተመለከትኳቸው ነበር። አይ አባ በጣም ስታስተውላቸው ነበር ማለት ነው? አዎ በየደቂቃው ሲጣሉ እያየዋቸው ነበር። አይ ቅዱሴ ስልክ ስደውል እኮ ተደጋጋሚ ስልክ አትመልስም። አጋጣሚ ደግሞ መብራት ቆጣሪው ሰው እየመጣና ደውልለት ብሎኝ እኮ ደወልኩልህ። ቅዱሴ ያልሰማኝ መሰለኝ። መብራት ቆጣሪው ሰምቻለሁ። ቅዱሴ ምን የተፈጠረ ነገር አለ እንዴ? ትሰማኛለህ? ዝም ማለት ከቻልክ ዝም በል፣ አለበለዚያ ደግሞ ያው ልበሩ። አንተ እንደዚህ እየሆንክ እያየሁህ እንዴት ነው እኔ ጥዬ የምሄደው? ተወኝ እያልኩ እኮ ነው። አሰማም እንዴ? እኔ ስናደድ ማረጋውን አላውቅም፣ አስቀይመዋለሁ። ቅዱሴ ከዚህ ቤት ወጣ እኮ ሰላማዊ ሰው ነበር። አሁን ደግሞ እንደዚህ ሆነ ስታይ እኮ ጨንቆኝ እኮ ነው። አንተ ዝም በል ስትባል አትሰማም እንዴ? ምንድነው ዝም በል የምታወራው? እሺ እላለሁ ቅዱሴ። እሺ በቃ ተረጋጋና ቁጭ በል። እሺ አትጩ። እጮሃለሁኝ። አንተ እንዴት እኮ እንደተሳለቅብኝ ስላላየ ነው። ሲጀመር ያኔ እናንተ ባታስቆሙኝ ይሄኔ ተገላግየው ነበር። ኧረ በእናትህ ቅዱሴ በጣም እያስጨነከኝ ነው። ቆይ ማን ነው? እንዲህ እንደሆነብኝማ አለቀውም። ዋጋውን እሰጠዋለሁ። እኔ ቅዱስ አይደለሁም። ኧረ በፈጠረ ቅዱስ የሆንከውን ንገረኝ። አስጨነከኝ እኮ እኔንም። እንዲህ ተናድጃለሁ። ስናድድ ማረጋውን አላውቅም። ይኸው ቅዱሴ ይኸው አፌን ይዛለሁ። አንተ ብቻ ተረጋጋሽ። እንዴት ነው የምረጋጋው? ይኸውልህ እዚህ ምድር ላይ የቀረኝ እኔ አንድ ክብሬ ብቻ ነው። በሱ ደግሞ ፈጽሞ ነው ማልደራደረው። እሺ ቅዱሴ የምር አትደራደር። እኔም ደግሞ ከጎን ነኝ ያለሁት። እሺ ይኸውልህ ስማ፣ መኝታ ቤቴ ዝር እንዳትል፣ ድምፅህንም እንዳልሰማ። ቆይ ምንድን ነው እየተፈጠረ ያለው? የሆነ ሰውማ እሳት ለኩሶ ልኮታል ቅዱሴ። እኔ ለማንኛውም ለህይወቴ ስለሚያሰጋኝ እዚህ ሳሎን መቀመጥ የለብኝም። ግቢ ውስጥ ነው መሆን ያለብኝ። ያው የሆነ ነገር ቢፈጠርም ላት ብዬ እሮጣለሁ።